የስፖርት የመረጃ ሰዓት ላይ ደርሰናል። ለሰዓቱ የተመራረጡ የሀገር ውስጥና የውጭ መረጃዎችን ይዘው መለሰ ግዛቸው እዚህ ስቱዲዮ ይገኛል። መለሰ ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ አና። በባህር ዳር ከተማ የአየር ጤና ስፖርት ማዘውተሪያ ሜዳ ግንባታ መቋረጡ ቅሬታ እንደፈጠረባቸው የአየር ጤና የአካል ብቃት ጤና ማህበር አባላት ገለጹ። የከተማ አስተዳደር ወጣቶችና ስፖርት መምሪያ እንዲሁም ደግሞ ያጼ ቴዎድሮስ ክፍለ ከተማ ለቅሬታው መፍትሄ የሚሉትን ሐሳብ ሰጥተዋል። ግርማ ሞገስ በባህር ዳር ከተማ አጼ ቴዎድሮስ ክፍለ ከተማ ወይም በተለምዶ አባይ ማዶ እየተባለ የሚጠራው አካባቢ የስፖርት ማዘውተሪያ ስፍራ ከሌላቸው አካባቢዎች መካከል ይጠቀሳል። አየር ጤና የአካል ብቃትና የጤና ስፖርት ማህበር ለዓመታት በተለያየ መንገድ በተገኘው ቦታ እንቅስቃሴ ሲያከናውን ኑሮ የባህር ዳር ከተማ አስተዳደር አየር ጤና የስፖርት ማዘውተሪያ ስፍራን በዓለም ባንክ በጀት ለማሰራት ሲንቀሳቀስ አባላቱ ደስተኛ ነበሩ። ሰው እንደያቅሙ 1800 ብር አዋጣን ገንዘብ ሰብስበን ነበር። ያ ገንዘብ ከተሰበሰበ በኋላ ክፍለ ከተማው እኔ በጀት ይጀለታለሁ እኔ ሰራዋለሁ አቆሙ ተባለ። መንግስት በራሱ ከተማ አገልግሎቱን እናሰራለን በሚል በጅቶ ስራ ሲጀምር በጣም ደስ ነው ያለ። ሆኖም የማህበሩ አባላት ተደስተው ሳያበቁ የስፖርት ማዘውተሪያ ስፍራው የጠረጋና የግንባታ ስራ በጠበቁት ጥራት አለመሄዱ እንደገና አስከፍቷቸዋል። ይሄ ሜዳ በሚሰራበት ጊዜ እጅግ ህዝቡ በከፍተኛ ደረጃ በደስታ እዚህ ቁሞ ያየው ነበር ይሄን ሜዳ እየተሰራ ያለ። ነገር ግን ይሄ ሜዳ መሰራት ሳይሆን በቀጥታ አፈሩ ከላይ ያለው አፈር ተጠርጎ በዛ አፈር መልሰው ደልድለው ቁጭ አደረጉት። ዋልካውን ቆፈሩት። የቆፈሩትን ዋልካ ከጠጠር ጋር ቀላቀሉና ሜዳ እንዳይሆን አደረጉት። ዋልካው እንኳን ቢሆን ቢያንስ ትንሽ ክረምት አካባቢ ያው ኳስ ዱብ ተልበት ነበርና በሚያሳፍር ሁኔታ ነው እንደዚህ ሆኖ የቀረው። ይህ ደግሞ ቦታውን የሚሰሩ ሰዎች በግንባታው ልምድ የሌላቸው መሆኑን በግልጽ ያሳይ እንደነበር ተገልጿል። መጀመሪያ ማሰራሩ ትንሽ ስታንዳርዱን ያልጠበቀና የተወሰነ ክፍተት ያለበት አሰራር ነው የነበረ እና መጠንኛም ስንከታተል በሰዓቱ የሚሰሩ ሰዎች ስናያቸው ብዙም ለሜዳው ንዋው የሌላቸው አሰራር ሂደት ነው የነበረ። አስተያየትም ሲሰጥ ነበረ። ጉዳዩን ሲከታተል የነበረው የክፍለ ከተማው የስፖርት ባለሙያም የስፖርት ማዘውተሪያ ስፍራውን ለመገንባት የተመረጡት አካላት ተገቢነት ላይ ጥያቄ አንስቷል። በከተማ አስተዳደሩ በወርልድ ባንክ የመጣ በጀት ነው የነበረው። እኛ ክፍለ ከተማው ወደ 2.6 ሚሊዮን ብር አካባቢ ይመስለኛል ለዚህ ሜዳ ተበጀቶ የነበረው እና በወቅቱ የቴስራና ስልጠና ያሁኑ ስራና ስልጠና የበፊቱ ቴክኒክና ሙያ የሚባለው ለተደራጁ ማህበራት ነው ቦታውን የተሰጡት የነበረው እና የመጀመሪያ በእኔ እምነት የመጀመሪያው ስህተት የማስበው እንደዚህ ቦታዎች ልምድ ላለው አካል መስጠት የነበረበት። የባህር ዳር ከተማ አስተዳደር ወጣቶችና ስፖርት መምሪያም የስፖርት ማዘውተሪያ ስፍራውን ከማልማት ጎን ለጎን የስራ ዕድል መፍጠሪያ አማራጭ ተደርጎ መወሰዱ ስህተት መሆኑን አምነዋል። ስፖርት ማዘውተሪያ ቦታዎችን መስራት ብቻ ሳይሆን እግረ መንገዱንም ለወጣቱም የስራ ዕድል መፍጠር አንዱ ታሳቢ ተደርጎ ነበር የተሰጠው በጥቃቅንና አነስተኛ ለተደራጁ። ይሁን እንጂ እንዳያችሁት አንደኛ ብሩ አነስተኛ ስለነበረ፣ ሁለተኛ የግንባታ ፈቃድ የሌላቸውና ስታንዳርድ የሚያሟሉ ስላልነበሩ ዝም ብሎ ስለተደራጁ ብቻ ስለተሰጣቸው እንዳልኩት ቅድም የስራ ዕድል መፍጠሪያ ነው በሚል ሜዳው በሚፈልገው ደረጃ ሆኖ አልተጠናቀቀም። አሁን ምን መፍትሄ ይቀመጥ የሚለውን ጥያቄ አንስተናል። አቶ አብርሃምም በክፍለ ከተማ ደረጃ የሚከናወኑ ተግባራትን እናግዛለን ብለዋል። መንግስት ቢያንስ እዚህ ደረጃ ከሄደ የአካባቢው ማህበረሰብ አስተባብሮ ከፍተኛ የሆነ የስፖርታዊ እንቅስቃሴ ያለበት አካባቢ ነው። ማህበረሰቡን አስተባብሮ ግን ወደሚቀጥለው ደረጃ በማሸጋገር በኩል ክፍለ ከተማው ቀበሌው የድርሻውን እየተወጣ አይደለምና ሁልጊዜ መንግስት ብቻ ሁልጊዜ በከተማ ደረጃ መምሪያው ብቻ ሁሉ ነገር እንዲጨርስ ማሰብ ተገቢ አይደለምና ከኛ የሚጠበቀውን አድርገናል ብለን ነው የምናስብ። የበጀት ችግር ካልሆነ በስተቀር ሚኒመም የሚባለውን ስታንዳርድ አሟልተው አገልግሎት ሊሰጡ የሚችሉበትን ሁኔታ እናስባለንና ተስፋ አደርጋለሁ። እንግዲህ ያሁን የዲያስፖራም የልደታ ሜዳዎች በዓለም ባንክ ፕሮጀክት ነው እነሱ ጋር በመነጋገር በግሪን ኤሪያ ስም ነው እነዚህ ሜዳዎች የተሰሩት። ልክ በዚህ መንገድ አሁን ምናልባት የቀጣይ ተራፊ በጀት ቢገኝ አንድ ያሉትን ሁለተኛ ኢቭን አዳዲስ ልክ በዚህ ደረጃ ሊታዩ የሚችሉ
የስፖርት ማዘውተሪያ ቦታዎች እንዲኖሩ አልሞ ለመስራት ፍላጎት አለን። የተለመደ መደበኛ ስራችን ስለሆነ የአፄ ቴዎድሮስ ክፍለ ከተማ እንደ መፍትሄ በሚል አካባቢው ላይ ያሉ የአካል ብቃት ስፖርት አዘውታሪዎች ቦታውን የሚያለሙበትን መንገድ ለማመቻቸት እንደሚሰራ የክፍለ ከተማው ዋና ስራ አስፈጻሚ ገልጸዋል። በዛ አካባቢ ያሉ የጤና ቡድን የሚባሉት ሜዳውን ለወጣቱ ስለምንፈልገው እንሰራዋለን ብለውናል። ስለዚህ ከነሱ ጋር ተነጋግሮ እነሱ እንዲሰሩት በውል መስጠት ልክ እንደ ማራኪ ቀበሌ ላይ እንደሰራ ነው የታጠረው የስፖርት ሜዳ ልክ እነሱን አሁን ለተደራጁ ወጣቶች ነው የስፖርት ላይ የተደራጁ ልጆች ነው የሰጠናቸውና እነሱ ይንከባከቡታል፣ አጥሩን ያስጠብቃሉ፣ ጥበቃ ቀጥረዋል። ሌላም ያስፈልጋቸው ነገር ካለም በዛ ልክ እንዲሄድ የዚህኛውንም በዛ ልክ ማስተላለፍ ነው እኛ የምንፈልገውና ቀሪ ስራዎችን ከኛ ጋር እየተነጋገረ ሊሰራ የሚችል ምንም እንኳን የመንግስት በጀት ውስንና ላይመደብ የሚችል ስለሚሆን እኛ አሁን እያሰብን ያለነው የሙያ ገዛ ተደርጎልን እንዴት ወደ ሰዎቹ ተላልፎ አገልግሎት ይውላል፣ ምን ሲያስጨርሳሉ፣ ከእኛ እስከ ክፍለ ከተማው የሚፈልጉት ድጋፍ ምንድነው የሚለው ውይይት ያስፈልገናል በሚል ከቡድኖች ጋር ተነጋግረናል። ኦሬዲ ከተግባባንበት እነሱ ወስደው እንዲሰሩት ማድረግ ነው ከኛ የሚጠበቀው። በባህር ዳር ከተማ ሲካሄድ የቆየው የኢትዮጵያ ቅርጫት ኳስ ፕሪሚየር ሊግ ሁለተኛ ዙር ውድድር ሲጠናቀቅ ያልተጠበቁ ውጤቶች የተመዘገቡበትም ሆኗል። የኢትዮጵያ ቅርጫት ኳስ ፌዴሬሽን ጽህፈት ቤት ኃላፊ ዳዊት አሳምነው ባህር ዳር ከተማ ውድድሩን በጥሩ ሁኔታ ማዘጋጀቷን አድንቀዋል። ኃይሉ አዳነ የ2015 የውድድር ዓመት የኢትዮጵያ ቅርጫት ኳስ ፕሪሚየር ሊግ በሁለተኛ የውድድር ከተማው ባህር ዳር ለአንድ ሳምንት ሲከናወን ቆይቶ ፍጻሜውን አግኝቷል። በድሬዳዋ የተጀመረው ይህ ውድድር ባህር ዳር ከተማን ጨምሮ በሌሎች 5 የውድድር ከተሞች ከተከናወነ በኋላ ነው የውድድር ዓመቱ መርሃ ግብር የሚጠናቀቀው። በቅርጫት ኳስ ፕሪሚየር ሊጉ በሴቶች 4 በወንዶች ደግሞ 5 ክለቦች ተሳታፊዎች ናቸው። የኢትዮጵያ ቅርጫት ኳስ ፌዴሬሽን ጽህፈት ቤት ኃላፊ ዳዊት አሳምነው የ2015 የውድድር ዓመት የቅርጫት ኳስ ፕሪሚየር ሊግ በተጀመረበት ድሬዳዋ ከተማ ስኬታማ የውድድር ጊዜ ስለማሳለፋቸው ከአሚኮ የስፖርት ዝግጅት ክፍል ጋር በነበራቸው ቆይታ ተናግረዋል። በውድድሩ ሁለተኛ ከተማ ባህር ዳር የተከናወነው የፕሪሚየር ሊጉ መርሃ ግብር በበርካታ ደጋፊዎች ድጋፍ ታጅቧል። የጽህፈት ቤት ኃላፊውም የባህር ዳር ከተማ ቆይታቸው ስኬታማ መሆኑን ያመላከቱት በእያንዳንዱ የውድድር ሜዳ ላይ በቂ የጸጥታ ኃይል፣ በቂ የሜዳ ዝግጅት እና በቂ ለሆቴል ዝግጅት ለክለቦቹ ምንም አይነት የመኝታ ወይም ደግሞ የምግብ መስተንግዶ ችግር አላጋጠማቸውም። ይህንም በየቀኑ ስለምንገመግም ማለት ነው። ዘንድሮ 10ኛ ዓመቱን እያከበረ የሚገኘው የኢትዮጵያ ቅርጫት ኳስ ፕሪሚየር ሊግ የተሳታፊዎች ቁጥር አነስተኛ መሆኑ የውድድሩን ድምቀት አደብዝዞታል። ካምናው በተለየ ዘንድሮ ተጨማሪ ክለብ መገኘቱ የዘንድሮውን ውድድር ለየት እንዳደረገውም በጽህፈት ቤት ኃላፊው ተጠቁሟል። በዚህ ዓመት የተለየ የሚያደርገው ምንድነው? የኛ ስፖርት ፖቴንሻል ኤሪያዎች አሉ የተለዩ ማለት አንደኛ ሁለተኛ ደረጃ ተብሎ የተለዩ አሉ እና ለየት የሚያደርገው ያ አንደኛ ደረጃ ላይ አለ ብለን የምንለው ፖቴንሻል ኤሪያ ክለብ እንደ አዲስ መግባቱ ነው። እሱ የጋምቤላ ዩኒቨርሲቲ እንደ አዲስ በዚህ ሊግ ውድድር ላይ መሳተፉ የተለየ ነገር ያደርገዋል። ምንም እንኳን በዝቅተኛ የተሳታፊ ቁጥር ውድድሩ ቢከናወንም በባህር ዳሩ መርሃ ግብር ግን ያልተጠበቁ ውጤቶች መመዝገባቸው ለውድድሩ ድምቀትን አላብሶታል። አሁን ሁለተኛ ዙር ውድድራችን ነው። በዚህ ሁለተኛ ዙር ውድድር ላይ ሁሉም የራሱን ክፍተት ለመሸፈን ጥረት በማድረግ ነው ውድድሩ የመጣው። ለምሳሌ አዲስ አበባ ዩኒቨርሲቲ በመሸነፍ ነበረ ውድድር የሚጀምረው። ዘንድሮ ግን ገና ከመጀመሪያው በማሸነፍ ነው። የአምናው ሻምፒዮን የሆነውን ወልቂጤ ከተማን ያሸነፈው። ስለዚህ ሁሉም ቡድን ለውድድሩ ራሱን አጠናክሮና ራሱን አዘጋጅቶ ነው ሁለተኛው ዙር ላይ ከመጀመሪያው ዙር ውድድር ድክመት በማየት ሁለተኛው ዙር ላይ ሁሉም ጠንካራ ተፎካካሪ ለመሆን ነው በውድድሩ ላይ ተገኘው። በ2015 ባህር ዳር ላይ የውድድር ሜዳ ለውጥ ያደረገው አወዳዳሪው አካል በርካታ ተመልካቾች ውድድሩን እንዲከታተሉ እድል ፈጥሯል። ፌዴሬሽኑም ለውድድሩ ድምቀት የሰጡትን ተመልካቾች አመስግኗል። ከዚህ በፊት ፔዳ ላይ አድርገናል 2013 ላይ የካምፓሱ ልጆችና የካምፓሱ ሰዎች ናቸው የሚመለከቱት የነበረው እንጂ ውድድሩን በብዛት ሰፊ ህዝብ ወጥቶ ሰፊ ተመልካች መጥቶ አይም ነበር። አሁን ግን እዚህ ሜዳ ላይ ያደረግነው ህዝቡ በነቂስ ወጥቶ እያየን ያለው ይሄው እንደምታየው በስፋት ህዝቡ በነቂስ ወጥቶ የሚያየው። ለዚህም እንደ ፌዴሬሽንኛ ከፍተኛ የሆነ ምስጋና እና አክብሮት አለን ለተመልካቹ።